ሰላም ሰላም የጸጋ መግቦት አገልግሎት ተከታታዮች በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ዛሬም እንደተለመደው በአዳዲስና በአጫጭር አስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ሼር በማድረግ በተለይ ደግሞ ይሄ ቪዲዮ ብዙዎች ጋር እንዲደርስ ላይክ በማድረግ ቪዲዮን እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ቢዋጥልንም ባይዋጥልንም አቁ ይሄ ነው። ስሙት እስቲ ይሄን ሰውዬ ብርሰው ከውጭ ሀገር መጥቶ ሊያገለግል አንድ ቸርች ቅርብ ጊዜ ነበርኩኝ እኔ እዛ ጉባኤ ላይ ከፊት ሲያይ ጠቅላላ እግዚአብሔር ሰዎች አምሮባቸው ምናምን ሱፍ ለብሰን እንዲህ ብለን ቦርጫችንን ከፍ አድርገን ተቀምጠናል። እንዲሁ ሶፋ ወንበር ላይ እንዲህ ክብ ተሰርቶ ከዛ ከጀርባ ያለው ምእመን ግን ያሳዝናል። ምስኪን ነው። ከዛ ሰውየው ምንድን ነው አለ። እናንተ ወፍራችኋል እነሱ ከስተዋል አለ። What kind of church ይቺ ያለ ምን አይነት ቤተክርስቲያን ናት? ቤተክርስቲያን ዩኒፎርም ነው መልኳ። እውነቱን ነው የምነግርህ። በደንብ ስማኝ። ለአንተ ዘይት ሽጠውልን ነው የበለጸጉት። አገልጋዩን ቦርጫም ምእመኑን ደግሞ ኮስማና የሚያደርግ ወንጌል የለም። ወንጌል ለሁሉም እኩል ነው። ይህ እንደተመለከታችሁት ነውና ይሄ በቸርች ውስጥ ያለ እውነት ነው። በየትኛውም ቸርች ብንሄድ የምንመለከተው ነገር ነውና ግን በዚህ ሐሳብ ላይ ምንድነው ተጨማሪ ማውራት የምፈልገው ነገር እንግዲህ ሁላችንም የምናውቀው ነው። በአንዳንድ ቸርቾች ላይ በተለይ ለድሆችና ለባለጠጎች ወንበር እንኳን እስኪለይ ድረስ አሸሮቹ ወደፊት የሚያሳልፉት መልክ እያዩ አለባበስ እያዩ እንደሆነ የታወቀ ነው። ነገር ግን መተኛዋ በመጽሐፍ ቅዱስ ላይ ያለችው የክርስቶስ ኢየሱስ አማኞች ህብረት ወይም ደግሞ የክርስቶስ ኢየሱስ ተከታዮች የምንመለከትባቸው አገልጋዩን የሚያወፍር አገልጋዩን የሚያደልብ ለአገልጋዩ ጥቅም ያደላ አገልግሎት አንመለከትባቸው። ይልቁንም በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ያሉትን አማኞች ስንመለከት የይሁዳ ማህበርተኞች የእግዚአብሔር እስራኤል የተባሉትን ስንመለከት ሁሉም ያላቸውን በሐዋርያት እግር ስር ያመጡና ያስቀምጡ ነበር። መሬት ያላቸው መሬታቸውን እየሸጡ ንብረት ያላቸው ንብረታቸውን እየሸጡ በሐዋርያት እግር ስር አስቀምጠው እያንዳንዱ እንደሚያስፈልገው ይከፋፈል ነበር። በመካከላቸው ችግረኛ አልነበረም ማለት ነው። ለምን? ባለጠጋውም ደሃውም በእኩልነት ያላቸውን ተካፍለው አንድ ላይ ነበረ የእግዚአብሔርን መንግስት የሚያገለግሉት እና በቀደመችው ቤተክርስቲያን ውስጥ ማካፈል፣ መረዳዳት፣ አብሮ መብላት፣ መጠጣት የአንዱን ችግር አብሮ ችግሩን የመካፈል ይሄ የክርስቶስ ኢየሱስ ፍቅር የሚገለጥባት ቤተክርስቲያን ነበረችና የአሁን ቤተክርስቲያን ግን እንደምንመለከተው አገልጋዩን ብቻ የሚያደልብ ለአገልጋዩ ጥቅም የተቋቋመ ተቋም አገልጋዩ የራሱን ኑሮ የራሱን ህይወት የሚያደላድልበት የራሱን ቤተሰብ ህይወት የሚቀይርበት ናት እንጂ አሁን ያለችው አብዛኛዎቹ ቤተክርስቲያኖች ለምእመኑ ጥቅም ምእመኑ የተራበውን ለማብላት የተጠማውን ለማጠጣት የወደቀውን ለማንሳት የታረዘውን ለማልበስ የተቋቋመ ቤተክርስቲያን ብዙ አይታየኝም። ከስንት አንድ ይኖራሉ የእግዚአብሔር መንፈስ ያለባቸው። ነገር ግን አብዛኞቹ ቢዝነስ ማኖች ናቸው። ይሄንን ሁላችሁም ልታውቁና ልታስተውሉ ይገባል። እንደዚህ አይነት ቪዲዮዎችንም እኮ ይዘን የምንመጣው እሺ ምንድነው ይሄንን ቪዲዮ ይዤ መምጣት የጥቅሙ ካለን ይሄንን የሚያይ ሰው ምናልባት አንድ ሁለት ነፍስ ከነቃ ካስተዋለ ወደ ልቡ ከተመለሰ በድንዛዜ ዝም ብሎ እየሄደ እዛ ከመዘረፍ የወንበዴዎች መጠቀሚያ ከመሆን እንዲተርፍና እንዲድን ነው። እግዚአብሔር ቤት ውስጥ እጅግ በጣም ቀፋፊ የቀፈፈ ፊሊንግ ምን እንደሆነ ታውቃላችሁ? እኔ እናንተን አላውቅም። ለኔ የአብርሃም የይስሐቅ ያዕቆብ አምላክ የሆነውን እግዚአብሔርን the one and true God ብቸኛ እውነተኛ አምላክ የሆነ እግዚአብሔርን የሰውን ልጆች ሊያድን አንድያ ልጁን ከግርማው ቀኝ አንስቶ ወደ ዓለም የላከ እግዚአብሔር የሰው ልጆች ሁሉ የፍጥረት ሁሉ ፈጣሪ worthy of my worship የኔ አምልኮ የሚገባው ብቸኛ አምላክ ነው። ላደረገው ለታላቅነቱ ለማንነቱ ላመልከው ይገባል ብላችሁ ዳዊት ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼ ራሱ ታላቅ ስሙን ባርኩ ያለው ከእያንዳንዱ ሰውነቴ ውስጥ መውጣት ከቻለ ከመንፈሴ ውስጥ አምልኮ ወጥቶ ሊያመልከው ይገባል ብላችሁ በብዙ እንባ እግዚአብሔርን ልታመልኩ ቆማችሁ እዛ ጋር ግን አምልኮውን ሊመራ የቆመው ሰውዬ መተዳደሪያው ሆኖ በገንዘብ ተደራድሮ ፍራንክ ስለሚቀበል ብር ስለሚቀበል ህይወቱን የሚያስተዳድረው በዛ ብር ስለሆነ
ያ ፐርፎርም አድርጎ እናንተን የሆነ አነካክ ነክቶ ከዛ የበለጠ ገንዘብ ወስዶ ሊሄድ የመጣ ሰው እንደሆነ ከማሰብ በላይ የሚቀፍ ስሜት አለ ማለት። ይሄንን በምንድን ነው እንዴት ይገለጣል ካላችሁኝ፣ አዳራሽ ተከራይተው ውድ ሱት የሚለብስ አንድ ሰውዬ ያለ ጠንቋይ፣ በሱ ዙሪያ ኢትዮጵያ ውስጥ ያሉ ዝማሬዎችን በሙሉ እየዘመሩ እሱ የሚወዳቸው ጠላቴ ምናምን የሚለው እሱን ሲካድም የኖረው ያው ሰውዬ ደግሞ እናንተ ቸርችም ገንዘብ ስለተከፈለው አንድ የሆነ ፍልፍሉ ቀልድ ነው ምናምን ድሮ አለ አበጋዝ ምን አለበት ከተከፈለው ሲኦልም ሄዶ ይዘፍናል እና እንደዛ መጥቶ ገንዘብ ስለተከፈለው የመስቀል ስራ ምናምን እያለም እየውት ስለምንም ጠላት የሚበል ግን ዋንስ ዩ ኖ ይሄ ሰውዬ ምን እየሰራ ለምን እንደዛ እንደሚያደርግ ካወቃችሁ በኋላ ተርንድ ኦፍ ትሆናላችሁ። አትሊስት እኔ እየቀለድኩ አይደል። እሱ ዋቴቨር ምንም ምክንያት ይሁን ከፈለገ ምንም ይባል ላውንጅ እንትን አለ እዛም ገብቶ እንትን ይበል እንኳን እንትና ቸርች ብሎ የሚጠሩት ቦታ ቀርቶ እዛም ገብቶ እርቃን የሚጨፍሩበትም ሄዶ ዘምሬ መጣው ይበል። እኔ ግን አትሊስት የኔ አምልኮ መስዋዕቴ ነው፣ የልብ መስዋዕቴ ነው። ከሞት ስላዳነኝ ነው መዘምረው እግዚአብሔር ከሞት ሊትራል ከዘላለም ሞት ብቻ አይደለም በዚህ ምድር እስከዚህ እድሜ እንድኖር ያደረገኝ እግዚአብሔርን ማወቄ ስለሆነ እና እኔ እንደዛ አላል። ኢማጂን ግን እንዴት ቀፋፊ ይህ ሰው ተሳስቷል ብላችሁ ታስባላችሁ? እኔ ሐሳቡን የምደግፍበትና ትክክል ነው ብዬ የማስብበትን መንገድ ላሳያችሁ። በመጀመሪያ ደረጃ በተለያየ ቸርች እየዞሩ በተጋበዙ ቁጥር የተለያየ የፈለጉት ቸርች ላይ እየሄዱ በየሳምንቱ በየቀኑ አዳዲስ ቸርች አዳዲስ መድረክ ላይ የቆሙ የሚዘምሩት ዘማሪዎች በመጀመሪያ ደረጃ ቋሚ ቸርች የላቸውም። የተያዙበት ቸርች የለም። ተከታታይ ትምህርት የሚማሩበት ቸርች የለም። ሃይባይ የላቸውም። መንፈሳዊ አባት መሪ የላቸውም። ለምን? በሆነ ቸርች ውስጥ ከታቀፉና በሆነ ፓስተር ስር መተዳደር ወይም መማር ከጀመሩ በዛ ቸርች ቁጥጥር ስር ከሆኑ እንደፈለጉ በተለያየ ቸርች ላይ እየሄዱ ማገልገል አይችሉም። ይሄ መንፈሳዊነትም ትክክልም ስላልሆነ ይሄንን ለማድረግ አይፈቅዱላቸውም አብዛኛዎቹ ቸርቾች ማለት ነው። ስለዚህ ምን ያደርጋሉ? ቋሚ ቸርች የላቸውም። በየሳምንቱ በየቀኑ በተለያየ ቸርች እየሄዱ ነው የሚያገለግሉት። የከፋው ክፋታቸው ምንድነው? ገንዘብ ይከፈላቸው እንጂ ማንኛውም ቸርች ውስጥ ሄደው ይዘምራሉ። አሁን በጣም እጅግ የከፋ ልምምድ ያላቸው አጋንንታዊ ልምምድ ያላቸው የክርስቶስን መስቀል የማይሰብኩ ገንዘብና ገንዘብ ነክ የሆነ ነገር ብቻ አገልግሎታቸው ላይ እንኳን የሚያበዙ እነኚህ የዘመኑ ነቢያት ጋር ገንዘብ ከተከፈላቸው እየሄዱ ሲያገለግሉ አይተናል። ብዙ ሰዎች ሲቃወማቸው፣ ግን ዘማሪዎቹ እየሄዱ ሲያጅቧቸው፣ ከለላ ሲሆኗቸው፣ ሰዎች በሰዎች ዘንድ ተቀባይነት እንዲኖራቸው እነኛም ነቢያቶች ምን ያደርጋሉ? እነኚህን ሰው የሚቀበላቸውን መዝሙራቸውን የሚሰማውን ድምጻቸው የሚያምረውን ብዙ ጊዜ በቤታችን መዝሙራቸውን የምንሰማቸውን ዘማሪዎች እየጋበዙ ፖስቸራቸውን እየለጠፉ እነሱ ሄደው እዛ ቸርች ሲዘምሩ ምዕመኑም ትክክል ነው ነብዩ የእግዚአብሔር ሰው ነው ብለው እንዲቀበሉ እንኳን ይህንን መንገድ ይህን ጥበብ ሲጠቀሙ አይተናል ከዚህ በፊት ብዙ ነቢያቶች ማለት ነው። እና እነኛ አገልጋዮች ነብዩም ሆነ ዘማሪውም እዛ መድረክ ላይ እንደዛ እሪ እያለ እየጨፈረ እየዘለለ ልክ እንደተነካ በመንፈስ ቅዱስ እንደተሞላ ሆኖ አምልኮ ወርሺፕ ሲያደርግ እሱ ገንዘቡን ቢዝነሱን እያሰበ ነው። በደንብ አርጎ ከዘመረ በደንብ አርጎ እዛ ጋ ዝማሬውን በሚገርም ዜማ ካቀረበ ደና ብር ይከፈለዋል። ጋ ወንድማችን እንዳለው ጌታን ናፍቆ ጌታን ተጠምቶና ተርቦ በቃ ከልቡ መንፈሱን አፍስሶ በተሰበረ ልብ እግዚአብሔርን ሊያመልክ የመጣው ሰው ግን ይሄንን ሲያስብ ውስጡ ምን ሊሰማው እንደሚችል በትክክል ይሄ ወንድማችን የገለጸበት መንገድ ትክክል ነው። ልብ የሚሰብር ልብ የሚያደማ ነገር ነው እና ይሄንን የሚያዘወትሩት የዘመኑ ነቢያት ነው። አብዛኛዎቹ አሁን ማለት ጥሩ የሚባሉ ቤተክርስቲያን ውስጥ ያሉ ቸርቾች የራሳቸው ዘማሪ ያላቸው፣ የራሳቸው ኳየር አላቸው። በተደጋጋሚ እዛው ያሉት ናቸው ዝማሬ የሚያቀርቡት። እነኚህ ግን የዘመኑ ነቢያትና እነኚህ አዝማሪዎቹ በተለያየ ቦታ እየዞሩ የሚዘምሩት ሰዎች ግን የእውነት እግዚአብሔርን የማምለክና በሰዎች ሁሉ ፊት ከልባቸው አይደለም ጌታን እንደዛ ሲያከብሩት የምንመለከተው ጥቅም ስለሆነ ማለት ነው። እና ይሄ በጣም ልብ የሚያሳዝን ነው፣ ልብ የሚሰብር ነውና ጉዳዩ በአጠቃላይ እነኛ ሐሰተኛ ነቢያቶች ዓላማቸው ገንዘብ ስለሆነ ቢዝነስ ስለሆነ የራሳቸውን ኪስ መሙላት ሀብታቸውን ማካበት ስለሆነ ምንም ቢከፍሉ ለነሱ ኪሳራ የለውም።
የሚያሳዝነው ግን እዛ ጋር ገንዘቡን የሚበዘበዘው እግዚአብሔርንና ቃሉን ናፍቆ የመጣው ምስኪን ህዝብ ነው ማለት ነው። እና ወንድምና እናቶቼ እንድትነቁ ወንድማዊ ምክሬን አስተላልፋለሁ። ሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ስጠይቅ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ምንድነው ይሄ ከቁጥር በላይ ነው እኛ አንችልም፣ ቴሌብር ላይ ነው የገባል። እዛ ጋም ሲሄድ ይሄ ሁሉ ችለን አንሰራም፣ ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ እየጠበቁ ነው። ቴሌብር ማለት ነው። ኮኔክሽን እስከሚመጣ ድረስ መስራት አንችልም ወይ ኮኔክሽን ሲመጣ ነው የምንሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንዴ በዚህ ሀገር አሉ። ደግሞ ማን እንደላከ ስሙ ራሱ አጣን ኮምፒውተር ላይ ፈልገን። እግዚአብሔር ስራ በጣም የሚገርመኝ ነገር ይሄ ነው። በቃ በጣም የሚያስገርም ነገር ነው የእግዚአብሔር ስራ ማለት ነው። እኔ አላመንኩም ይሄን የእግዚአብሔር ታምራት ይሁት እስክሪን ላይ ቁጥሩ ራሱ እቺ ያላምብ ማለት ሰው የሚሰራ ሰውዬ ማለት ነው። እግዚአብሔር ሰጪ ነው። ስንት ነው? ስንት 100 ቢሊዮን ነጥብ 56 ነው የሚለው አንብቡት በደንብ 100 ቢሊዮን ነጥብ 56 ብሎ እኔ 500 ቢሊዮን 500 ሺህ ምናምን ብሎ ነው የሚለው። ይኸው ስማ ከላይ ምንድን ነው የሚለው? ዲር ተመስገን ይላል። አካውንት ይላል። የስ አንብበው እስኪ 100 ቢሊዮን 568 ሚሊዮን 298,796 እሺ እንግዲህ ይህን ቪዲዮ እንደሰማችሁት ነው። እጅግ በጣም የሚያዝናና የሚያስቅ ነው፣ ደግሞም የሚያሳዝን ነው። ምክንያቱም በዛ ህዝብ ፊት እንደዚህ አይነት ቀልድ ሲቀለድ ማየት በጣም ያሳዝናል። ቁጭ ያለው ህዝብ ራሱ ምን እንዳደነዘዘው እግዚአብሔር ይወቅ። ነገር ግን ካውንስሉ ምን እየሰራ ነው? እንደዚህ አይነት የሞኝነት የጅል ስራ በአደባባይ በሚዲያ ላይ ሲሰራ እየተመለከቱ ከዚህ በፊት አግደውት ነበር። ፍቃዱን መልሰውለት ነው እንግዲህ እና ከዛ በኋላ ለሱ ሲያጨበጭቡም ነበር። ልክ እንደ እግዚአብሔር ሰው እንደ አገልጋይ እንደ እውነተኛ ነብይ እየቆጠሩት ማለት ነው። እና ይሄ በግልጽ እኮ ይሄ ህዝቡን የሚያወናብዱበት ሲስተማቸው ነው። እና እዚህ ጋር ነበር አሁን እርምጃ መውሰድ የሚያስፈልገው ማለት ነው። ሃይባይ እንደሌለ የምታውቁት በዚህ ነው። አሁን የዓለም ህዝብ መሳቂያ ሆነናል። የኢትዮጵያ ህዝብ ድፍን የኢትዮጵያ ህዝብ እየሳቀ ነው። ምክንያቱም የወንጌል አማኝ እምነት ማለት እንደዚህ እንደሆነ ነው በልቡ የሚያስበው። ሁሉም አማኞች በቃ ልክ እንደዚህ ሞኞች፣ መሃይሞች፣ ያልተማሩ ጅሎች አድርገው ነው የሚያስቡት። እና የክርስቶስንም ወንጌል ነው እያስነቀፉ ያሉት እነኚህ ሰዎች። እና እንዴት ዝም እንደተባለ ለኔ ጥያቄ ነው እስካሁን ድረስ። እስቲ ይህንን ቪዲዮ በተጨማሪ ከዚሁ ሐሳብ ጋር ተያይዞ አንድ ወንድማችን የተናገረውን ሐሳብ እንመልከት። በነገራችን ላይ እነዚህን ሰዎች እንደሞኝ አትመልከቷቸው። የሚራክል ማኒ ዋና ቲዮሪ በሌሎች ሀገሮች ማኒ ላውንደሪ ነው፣ ወንጀል ነው። ባይ ዘ ዌይ እነ ጩሮ እነ ሚራክል ማኒ ምናምን እስካሞች ናቸው፣ መንፈሳዊ መልክ አላቸው። ነገር ግን ዋና ስራቸው ምንድነው? ማኒ ላውንደሪን ማሳለጥ ነው። ይሄ 1 ቢሊዮን 1 ትሪሊዮን ኳትሪሊዮን ምናምን ገባልኝ ምናምን የሚለውን ነገር መንግስት እንደቀልድ ካየው እኔ ስቃለሁ። ካውንስሉ ኖርማሊ ስራው ምንድነው? ለነዚህ ሰዎች የመሮጫ መንገድ ማመቻቸት ነው። ለሌቦቹ ህጋዊ መስመርን መስጠት ነው። ካውንስል የሚባለው ነገር ኃላፊነታቸው ምን እንደሆነ የማያውቁ አቅም የሌላቸው ከትምክህትና ከሴራ ውጪ በቡድነኝነት ተሰባስቦ ቃለ ሕይወት መሰረተ ክርስቶስ ምናምን እያሉ የሆነች ስልጣን ይዞ ሃይማኖታዊ ድግምትን ከማሳለጥ ውጪ ምንም እርባና የሌለው እንትን ነው። ስፔሲፊኬሽን እንኳን ያለው አይመስለኝም። ምን መስራት እንዳለባቸው ራሱ የሚያውቁ አይመስለኝም ካውንስል አካባቢ ያሉ ሰዎች። ስለዚህ እኔ ለካውንስሉ አላወራም። ካውንስሉ ወንጀለኛ ነው። ሪከርዶችን እንመዘግባለን። የተደፈሩ የተሰረቁ ምናምን እንትኖችን ለነዚህ ሰዎች እንደዚህ መሆን ምክንያቱ ካውንስሉ ነው። ፍቃድ የሰጣቸው ካውንስሉ ነው። አንድ ቀን በስልጣን ላይ ያሉ እያንዳንዱ ሰዎችን እንጠይቃቸዋለን። ምንም ፍርድ በእግዚአብሔር እጅ ነው፣ በደጃችሁ ነው። ሁላችሁም መከሰሳችሁ አይቀርም። ለጩሮ ፍቃድ ሰጥቶ ህዝብን እንዲያጭበረብር የፈቀደ ካውንስል ጩሮ ለሰራው ነገር ሁሉ ኃላፊነት ይወስዳል። ካውንስሉ ነው መጠየቅ ያለበት፣ የሌቦች ዋሻ። ስለዚህ እኔ ስለ ካውንስሉ አላወራም። ካውንስሉ ለእኔ አንድ ወንጀለኛ ቡድን ነው። ወንጀልን የሚያሳልጥ፣ ወንጀልን የሚያስፋፋ፣ ለወንጀለኞች ፈቃድ የሚሰጥ፣ የራሱን ስራ መስራት አቅቶት በቃ ይሄ የሙታን ስብስብ ነው ካውንስሉ። መንግስትን ግን የምመክረው ነገር ለውድቀት ዋና ተጠያቂዎች እነዚህ ናቸው።
ወደ ሞት የሚመሩ እነዚህ ናቸው። ለአሸባሪዎች ገንዘብ የሚያመላልሱት እነዚህ ናቸው። ከኔ በላይ መረጃ እንዳላችሁ እርግጠኛ ነኝ። እነዚህን ሰዎች በጊዜ ተቆጣጠሯቸው። ለሀገርም አይጠቅሙም፣ ለህዝብም አይጠቅሙም፣ ለምንም አይጠቅሙም። እመኑኝ፣ ሌቦች ብቻ ሳይሆኑ ይሉኝታ ቢስ ናቸው። ሀገር ይሸጣሉ፣ ሰው ይገላሉ። በጣም ከሰይጣን የበለጡ ጨካኞች ናቸው። ስለዚህ መንግስት በስነ ስርዓት ነገሩን ቢመለከተው እነዚህን ሰዎች እንትን ቢል መልካም ነው ላለው እውነት ነው። እንግዲህ በዚህ ሐሳብ እኔም በጣም እስማማለሁ። ምክንያቱም ካውንስሉ እነኚህን ሰዎች ምንም እርምጃ ሊወስድባቸው አልቻለም። የሆነ ጊዜ እርምጃ የመውሰድን ነገር እያየን ነበር። ነገር ግን ያው ገንዘብ አላቸው፣ አቅም አላቸው። በአቅማቸውና በገንዘባቸው ተመልሰዋል። አሁን ደግሞ ይልቁንም ከማውገዝና እነሱን ፈቃዳቸውን ከመንጠቅ ይልቅ ካውንስሉ ለነሱ ግንባር ቀደም ቅድመ ሁኔታዎችን የሚያመቻች በብዙ ነገር እነሱን እያገዘና እየረዳ ያለ ራሱ ካውንስሉ ራሱ ተባባሪና ወንጀለኛ ነው። አሁን ግን ህዝቡ መፍትሄ ሊያገኝ የሚችለው ከካውንስሉ ሳይሆን ከመንግስት ነው። መንግስት በራሱ መንገድ ነገሮችን አጣርቶ በእነኚህ ሰዎች ላይ እርምጃ ካልወሰደ አካሄዳቸው የከፋ ነው። አካሄዳቸው በጣም ወንድማችን እንዳለው ጨካኞች ናቸው፣ አውሬዎች ናቸው፣ ወንበዴዎች ናቸው። የሚያሳዝነው በጌታ በኢየሱስ ስም እየነገዱ ይህንን ማድረጋቸው ነው እንጂ በግልጽ እኮ ተገልጠው ከመንፈሳዊ ነገር ውጪ በሆነ መንገድ ይህን ነገር ቢያደርጉት ብዙ አይከፋም። ነገር ግን በስሙ መነገዳቸው ነው። የኢየሱስ ክርስቶስን ስም ነው መነገጃ እያደረጉ ያሉት። ሰዎች ኢየሱስን እንዳይቀበሉ ከኢየሱስ እንዲርቁ እንዲሸሹ እያደረጉ ነውና እጅግ በጣም የሚያሳዝን ነው። በአስቸኳይ ደግሞ መፍትሄ የሚያስፈልገው ጉዳይ ነው። መንግስት ይህንን ነገር ተመልክቶ በራሱ መንገድ መፍትሄዎችን ሊያመጣ ይገባል ብዬ እላለሁ። እኔ ዘይት ቸርቻሪዎች፣ ሶፍት ቸርቻሪዎች በደናግላን የሚነግዱትን ወሮ በሎች ያቸው ተስፋ የሚያስቆርጡ ናቸው። እግዚአብሔር አይመለከትም እንዴ? ፍርድ ቢኖር ለምን ዝም ይላቸዋል? እንዲህ ስሙን እያስጎደፉ ቃሉና ትምህርቱ ስሙ እየተሰደበ እንዴት ዝም ይላቸዋል እስክንል ድረስ ሰማይ ዝም፣ ከተሞች ላይ ዝም። ድፍረታቸው ጥግ ነው። በስሙ ይነግዳሉ፣ ያጭበረብራሉ። ሳይኮ ፕሮፌሲ፣ የተሸመደደ ትንቢት። እግዚአብሔርን አይፈሩም። በስሙ ነው የሚመጡባቸው። ኢየሱስ እያሉ ቃል እያስረዘሙ ይመጣሉ። ቃሉን ለከንቱነታቸውና ለጥቅማቸው ዋሌታቸውን ለመሙላት ነው የሚጠቅሱት። እንዲህ ስንናገር በየምኑ ይዘምቱብናል። የነቢያት ይላል እነሱም ብለው ነብይ ደግሞ። እሺ እንግዲህ ወንድማችን እንዳለ እግዚአብሔር ይባርከው እና በእነኚህ ነቢያቶች ጉዳይ ብዙ ነገር ማለት ይቻላል። ብዙ ነገር ማውጣት ይቻላል። ብዙ ማስረጃዎች፣ ብዙ መረጃዎች አሉ ስለ ወንበድናቸው ማለት ነው። ነገር ግን ህዝቤ ሆይ ንቃ ነው በቃ። አሁን እየሄድክ የምትዘረፈው፣ የምትወናበደው፣ የምትታልለው ምእመኑ አንተ ነህ። ስለዚህ ይሄንን መልእክት የምትሰሙ የነቢያቶች ተከታይ የሆናችሁ እነሱ ቸርች እየሄዳችሁ ከእግዚአብሔር ጋር እንነካካለን፣ ከእግዚአብሔር በረከትን እንቀበላለን፣ እንባረካለን፣ እግዚአብሔር ይናገረናል ብላችሁ የምትሄዱ ወንድምና እህቶች እባካችሁ እነሱ ጋር እግዚአብሔር የለም። እግዚአብሔር የሚሰራባቸው ሰዎች አይደሉም። ይልቁንም ከእግዚአብሔር ያለያዩአቸዋል፣ የራሳቸው ባሪያዎች ያደርጓቸዋል። እና እባካችሁ ወደ ማስተዋል እንድትመጡ ወንድማዊ ምክሬን አስተላልፋለሁ። እግዚአብሔር በደሙ ይሸፍናችሁ፣ በጸጋው ይጠብቃችሁ ከእንደዚህ አይነት ወንበዴዎች። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ እኔን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።